ዛሬ እንግዲህ እጅግ በጣም ከባድ የሚባል ነገሮች ተፈጥረዋል ማለት ነው። ያፌትም ወደ እስር ቤት ገብቷል። ዶክተሯም እንግዲህ እውነቷ ሊወጣ ነው ዛሬ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁ ነው ያለው፣ እግዚአብሔር ይመስገን። ለቻናል አዲስ የሆናችሁ ካላችሁ ቤተሰብ የሆናችሁ አበረታቱኝ። ወደ ቪዲዮ ስንመለስ እንግዲህ አቢና ሚስቱ የሆነ ቦታ ላይ ይታያሉ ማለት ነው። ሚስቱ እንግዲህ እያለቀሰችና በቃ ስቅስቅ ብላ እያረረች ነበረ። አቢ ግን የውስጡን ውስጡ ላይ ጨምቆ ያለውን ነገር እንትን ለማለት ወስኗል ማለት ነው። እና ምን ሆነሽ ነው ምናምን ይላታል። እሷ ደግሞ እያለቀሰች የነበረችው ከዚህ በፊት በነበረው ክፍል ላይ ግማሽ ፓርቱን አይተናልና ለተፈጠረው ነገር ነው ትላለች። ጭራሽ እሷ ደግሞ ምንም አታፍርም። ታውቃላችሁ፣ ለተፈጠረው ነገር በሙሉ አዝኛለሁ፣ እንደዚህም ደግሞ ወንድሜ ታስሮብኛል ትላለች። ለባሏ ማለት ነው። ሁለት ባሎችን በግራና በቀኝ እየወሰደች እና ወንድሜ ታሰራ፣ የእናቴ ልጅ ታሰራ እያለች በቃ ያዘውን ባ እያፈሰሰች ነበር። አቢም እንግዲህ አይዞሽ በቃ ተረጋጊ ምናምን፣ እኔ ጥሩ ጠበቃ ቆምለታለሁ ይፈታል ይላታል ማለት ነው። እሺ በቃ አሁኑኑ ማየት አለብን ትላለች። በሌላ በኩል ደግሞ ዶክተሯ በጣም ጨንቋታል። የሚፈጠሩ ነገሮች በሙሉ ምንም አልገባትም ማለት ነው። ከዛ በኋላም እንግዲህ ኤፊ ይመጣል። በር ላይ ቆሞ ስልክ ይደውልላታል። እሷም እንግዲህ ስልኩን ልታነሳ ፍቃደኛ አይደለችም። ከዚህ በፊት ገንዘብ የሚሰጡበት ቀን ኤፊ ወደ ኋላ ቀርቶ ነበር ማለት ነው። አጅሬትም እንግዲህ ቆይ ሰራልሃለሁ፣ በእኔ ስም ካርድ ጭራሽ በጎረቤቴ ያለ ሰው ነው ከኔ ላይ እየተጫወትክብኝ ያለው፣ ደርስብሃለሁ፣ ሰራልሃለሁ እያለች እንግዲህ ከአቢ ጋር ሆነ ፖሊስ ጣቢያ ለጥየቃ ሊሄዱ እየተዘጋጁ ነው ማለት ነው። እንግዲህ ኤፊ ደግሞ ከዶክተሯ ጋር በር ላይ እየተጨቃጨቁ ነው ማለት ነው። ተዋኝ ያልኩት አይደለ? በቃ ተዋኝ። ከኔ ምንድን ነው የምትፈልገው? የምትፈልገው ነገሮች በሙሉ አግኝተሃል። ከኔ ገንዘብ ነው ድሮ የምትፈልገው አይደለ? ገንዘቡን አገኛክ፣ ሰጠው ከደለ መልሰ መሰጠኝ ቀን ላይ በዛ ሰው ሁሉ ፊት ለፊት አስቀምጠን ተቀራክ። ከዚህ በኋላ ከኔ ምንድን ነው የምትፈልገው እያለች በጣም ትጮህበታለች ማለት ነው። እሺ አንድ እድል ስጭኝ፣ ተረጋጊ፣ አውቃለሁ፣ ላስረዳሽ ይላታል ማለት ነው። ምን የምታስረዳኝ ነገር የለም፣ በቃ እያለች በቃ ከተማ እያለች ነበር ማለት ነው። ምንም እድል ልሰጠው አልቻለችም። ምክንያቱም የዛን ቀን እሷም እውነት ለመናገር በጣም አፍረ ነበር ማለት ነው። ያንን ገንዘብ ሊሰጡ እየሄዱ እሱ ደግሞ የዛን ቀን ተመቶ ሆስፒታል ነው የነበረው። እሷ ደግሞ ይሄንን አላመነችም። በእኔ ላይ ድራማ እየሰራህብኝ ነው። የአሁኗ ደግሞ ጥሩ አርቲስት ናት። ፊቲክ ላይ በደንብ ቆንጆ አርግተ ነው ሜካፕ የቀበች፣ እችኛዋ ትሻላለች ምናምን እያለች ነበር። በሌላ በኩል ደግሞ የሊያ እናትና የቤት ሰራተኛዋ የህፃኗ እናት ማለት ነው እያወሩ ነው። ቆይ እንደዚህ አይነት ቆንጆ ቤት እያለሽ ለምንድን ነው እስከ ዛሬ ድረስ ለእኔ ያላሳየሽኝ ምናምን እያለች ነበር። ይኸውልሽ አሳይሻለሁ እያልኩኝ ነው ሁኔታዎችን ለማስተካከል እያለች ነበረ። እሷም እንግዲህ የድሮ ባልና ሚስት የነበረው ከአቢ ጋር ፎቶዎቹን እያየች በጣም ትገረማለች። እንደዚህ አይነት ላይፍም ነበር ህይወትም ነበረ፣ ግን ባልፈለገችው መንገድ እንደዚህ ያረጋት ምናምን እያለች በጣም እያዘነችና እያለቀሰች ነበር ማለት ነው። ግን ለምን እንደዚህ ሊሆን ይችላል እያለች እያሰበች ነበር። በሌላ በኩል ደግሞ አቢና ሚስቱ ወንድሙን ያፌትን ለመጠየቅ ሲወጡ በር ላይ ከዶክተሯ ጋርና ከኤፊ ጋር ያገኛሉ ማለት ነው። ሰላም እንዴት ነው ኤፊ ደህና ነህ ምናምን ይልና ይጨብጣታል ማለት ነው። እና ወዴት እየሄዳችሁ ነው ምናምን፣ ውስጥ ገብታችሁ አታወሩም እንዴ? እና እኛ ወደ ፖሊስ ጣቢያ እየሄደን ነው፣ የወንድሜ የሚስቴ ወንድም ታስሮ ነው። ያፌትን ታውቀዋለህ አይደል? በደንብ ትጨብጠዋለች። ምክንያቱም ከዚህ በፊት ከሱ ጋር የሆነ ችግር ነበራቸው ማለት ነው። ከዛ በቃ ጥሩ ወደ ውስጥ ገብታችሁ አውሮ
እንደዛ ከሆነ እኛ እንሂድና እኛ እንሂድ አቤን ማለት ነው አባቴን እንሂድና ምን ትልና ይዘው ትሄዳለች። በዛ መሀል ደግሞ ኤፊ በሀሳቡ ይዋጣል ማለት ነው። በጣም ጥሩ እሱ ፖሊስ ጣባ ገባ ማለት ለእኔ ሁሉም ነገር እጅ ይሰጠኛል ምናምን እያለ እቅድ እያወጣ ነበር። ዶክተሯ ደግሞ ምን እንደሆነ አላወቀችም ነበረ። ለሁሉም ነገር አልረፈደም፣ ሁሉንም ነገር አስተካክለዋለሁ እያለች ነበር። አጅሪቱ ገና ለገና እሱ ያሳሰረ መስሏት ማለት ነው እየፎከረች ነበር። ከዛም በስተመጨረሻ እንግዲህ ኤፊና ዶክተሩ በር ላይ ቀሩ። ባልና ሚስት ተያይዞ ወደ ፖሊስ ጣባ ሄዱ ማለት ነው። ከዛም ኤፊ ዶክተሯን ሊያናግራት አልፈለገም። በቃ ሌላ ጊዜ እናወራለን እኔ መሄድ አለብኝ ብሎ ቅድም አንድ እድል ብቻ ስጭኝ ወይም 1 ደቂቃ ብቻ ስጭኝ የሚል ሰውዬ ጥሏት ይሄዳል ማለት ነው። የዛን ጊዜ ዶክተሯን የሆነ ነገር ማሰብ ትጀምራለች። ቆይ ነገር ምን እየተካሄደ ነው? ምን እየተፈጠረ ነው እያለች ነበረ። በሌላ በኩል ደግሞ ሁለቱም ጓደኛሞች ቁጭ ብለው እያወሩ ነው። የሆነች ችግርሽን ንገሪኝና እኔ ያለውን ነገር አስተካክልልሻለሁ። አሁን እኮ እኔ ጤነኛ ነኝ፣ በሽተኛ መስሎሽ ነው እንዴ? እኔ በጣም ጤነኛ ነኝ፣ የትኛውንም ነገር ላግዝሽ እችላለሁ መኝኝ ምናምን ብትልም ባንቺ እምላለሁ ምንም አይነት ጣጣ አልደረሰብኝም ትላለች። እሷ ግን ችግር አላት ማለት ነው። ምክንያቱም ከፍቅረኛዋ ጋር ተጣልታለች ማለት ነው። ከዛም በስተመጨረሻ ምንም እንደሌለ ነግራት ታሳምናታለች ማለት ነው። እነሱም እሺ ይባባላሉ። ከዛ ምሳቸውን ወይም ቁርስ ሰዓት ነው መሰለኝ ምግብ እየበሉ ነበረ። በሌላ በኩል ደግሞ ለጥየቃ ይደርሳሉ። አይዞክ እንዴት ነው ምናምን ይላል። አቤ ደህና ነኝ፣ ስለመጣሁ ደስ ብሎኛል፣ አመሰግናለሁ ምናምን ይላል። ከዛ ደግሞ ከላይ ፖሊሱ ቀስ ብላችሁ አውሩ፣ 16 ጊዜ ዝም ብለሽ እዚህ የምትመላለሽ ይህ እኮ ፖሊስ ጣቢያ ነው ይላታል ማለት ነው። ከዛም በቃ እየሄድኩኝ እየመጣው ጠይቀሃለሁ፣ እሺ ምንም እንዳታስብ፣ ከዚህ ጥሩ ጠበቃ ይዘን አናግረን እናወጣለን ምናምን ይልና አቤ በቃ እኔ ጠበቃ አናግርልሃለሁ ምናምን ሲል በጣም ነው የደነገጠው። ምክንያቱም ጠበቃ ከያዘ አቤ ሁሉንም ነገር ያውቅበታል ማለት ነው። ከዛም ደግሞ ለሚስቱ በአይኑ እየጠቀሰ ጠበቃ እንዳይዝ ነገሩ ተስማሙ። ከዛም እንግዲህ ምሳ ይዤ መጥቼ ነበር ብላ ምሳውን ልትሰጥ ስትል ከላይ ፖሊስ ይጮዋል ማለት ነው። ከነሳይኑ አይሰጥም፣ በዛ ላይም ቀምሰሽ ይላል። እሺ ትላለች። ከዛም ፔስታል ላይ አርግታ ትሰጠዋለች ማለት ነው። በሌላ በኩል ደግሞ እንግዲህ ጓደኛዋን ልጄን አደራሽ ወይም አሁን ገብተሽ አሳይኝ ልጄን ምናምን ትላለች። እንደዛ ከሆነ አንቺ ሁሉ ጊዜ እንደዚህ ከምትሆኝ ለምን ቤት ገብተሽ ከአቤ ጋር እንትን ያለውን ችግርሽን አታወሪም? እና እንደዛማ አይሆንም፣ ከአቤ ጋር ተገናኘው ማለት ልጄንም አጣለሁ ባሌንም እንደዚህም ደግሞ ራሴንም አጣለሁ ምናምን ትላለች። በቃሽ አታስቢ ምናምን ይላሉ። በሌላ በኩል ደግሞ አቤና የአቤ ምስት ለምንድን ነው ቅድም ፖሊሱ ከወንድምሽ ጋር ፍቅር ግንኙነት እንዳለሽ አርግቶ የተናገረው ምን ማለት ነው ብሎ ይጠይቃታል። እንዲህ ሰው ሁሉ ያወራውን ነገር በሙሉ ነው እንዴ አንተ የምታምነው? እንዴት እንደዚህ ልታስብ ትችላለህ? ሁሌ ጥርጣሬ በቃ እየሰለቸኝ ነው ምናምን ስትል አቤ እንግዲህ ከዚህ በኋላ ይሄ ነገር እንደሚቀጥል እርግጠኛ ሁኝ ይላታል ማለት ነው። እሷም እሺ ተባብሎ ሀሳቡን ትስማማበታለች ማለት ነው። ከዛም እንግዲህ ጥሏት ሊሄድ ስል እባክህ የድሮ አቤን ነው የምፈልገው፣ ይሄኛውን አቤን አልፈልግም ምናምን ትላለች። አይ የድሮ አቤ የለም እኔ ከነ ሁሉ ነገር የተቀየረ ያለ ምናምን ብሎ ጥሏት ይሄዳል። እባክህ ጠብቀኝ እያለች እሷን ተከትለ እየሮጠች ነበር። በሌላ በኩል ደግሞ በጣም ጥሩ እናንተ ከወጣችሁማ እኔ መግባት አለብኝ ብሎ ኤፊ እንግዲህ ወደ እስር ቤት ይገባል ማለት ነው። እስር ቤት ከገባ በኋላ ያፌትን ያገኛል። ያፌትን ካገኘ በኋላ ያፌት እንግዲህ እስር ቤት ላይ እንዳለ ረስቶታል መሰለኝ። በጣም እየገነፈለ ነበር። እገላለሁ አንተ ውሻ፣ አንተና እንደያ ስልክ የምትደውለው ውሻ አንተና ምናምን እያለ መሰለኝ ይጀምራል። እገላለሁ ምናምን ሲል እንግዲህ ቤት ውስጥ ያለው ፖሊስ ጠባቂ ጭራሽ ፖሊስ ጣቢያም ሆነ እገላለሁ ትላለህ፣ ድምጻቸውን ቀስ አድርጎ ምናምን ይላል ማለት ነው። ይኸው ለአንድ ነገር ልነግር እፈልጋለሁ።
በአንድ ሳምንት ውስጥ 500,000 ብር ፈልጋለሁ ይላል ኤፒ ማለት ነው። ኧረ እባክህ ልጨምርልኝ እንጂ ብሎ አፉን ከፍቶ ይስቃል ማለት ነው። በጣም ጥሩ። እዚህ ፍላሽ ላይ ያለውን ነገር ታውቃለህ? ይኸውልህ እዚህ ጋር የታሰርከው እዚህ ፍላሽ ውስጥ ላለው ነገር ነው። ስለዚህ ይህንን ፍላሽ ለፖሊስ አሳልፌ እሰጣለሁ። ካለበለዚያ 1 ሳምንት ብቻ ሰጥቻለሁ። በ1 ሳምንት ውስጥ 105 ግማሽ ሚሊዮን እንደሚፈልግ ነገራት። ይህንን ፎቶ ደግሞ ይህንን ፍላሽ ከዚህ በፊት ደግሞ የወሰደችው ዶክተር ነበረሽ ማለት ነው። ከዛ ብዙ ነገርን ማሰብ ይጀምራል። ራሴ ያጠፋሁት ነገር ነው ምናምን እያለ ቆይ እናውራ ይላል ያፌት። ግን እገላለሁ፣ እመነኝ እገላለሁ፣ ማልወጣ መስሎክ ነው ምናምን እያለ ነበር። ይኸውልህ አትቀደድ፣ 1 ሳምንት ብቻ ሰጥቻለሁ። ከ1 ሳምንት በኋላ ይቺ ቪዲዮ ወደ ፖሊስ እጅ ላይ ትገባለች ይልና ስልኩን ሀሳቡን ጥርቅም አርግቶ ይሄዳል ማለት ነው። ከዛ ላይ ደግሞ ዶክተሯ በጣም እያሰበች ነበር። ቆይ እሱና ያፌትን ምንድን ነው የሚያገናኛቸው? እሱ እንዴ ያፌትን ነው የሚከተለው? ምን ፈልገው ነው እያለች ነው። የቤት ሰራተኛ እንግዲህ ወደ ቤቷ ገብታ ራት እያበሰለች በሀሳብ ታልጣለች ማለት ነው። በሌላ በኩል እንግዲህ ኤፊ የተናገረውን ከተናገረ በኋላ ከፖሊስ ጣቢያ ወጥቶ በቃ ሰራውልህ፣ ገና ብዙ ምሰራለ ነገር አለ፣ ያችን ምስትን አጋልጥብሃለሁ እያለ ነበር። ዶክተሯም እየሮጠች ወደ ፖሊስ ጣቢያ ትሄዳለች። ምክንያቱም እሱ እዚህ ምን ሊሰራ እንደመጣ ማወቅ ትፈልጋለች ማለት ነው። ምክንያቱም ኤፊ ሊነግራት ፈቃደኛ አልነበረም። በሌላ በኩል ደግሞ አቢ ሚስቱ እንግዲህ እየለመነች ነው። የድሮ አቢ ይሁን ይሄኛውን አቢን ያልወደድኩ ምናምን እነዚህ ጥርጣሬዎች በሙሉ በጣም ሰልችቶኛል። አሁን ከአጠገቤ ወንድሜ የለም አንተ ብቻ ነው ያለ እባክን ምናምን ብትልን ይሄ ጥርጣሬ እንደቀጠለ ነው። ደግሞ ያመጣሽው አንቺ ነሽ። ስለዚህ ይህንን እስከ ጥግ ድረስ ሄጄ አጣራዋለሁ እና እንዴት ፖሊሱ እንደዚህ ሊል እንደቻለ ይጠይቃታል። ከዛ በኋላ ደግሞ ዶክተሯ ወደ ፖሊስ ጣቢያ ትሄድና ያፌትን ትጠይቀዋለች። ከአንተ ኤፊ የሚፈልገው ነገር ምንድን ነው? ጭራሽ ተባብራችሁ ነው የመጣችሁ? ታሰርኩ እንጂ አልሞትኩም እኮ ይባልሻለሁ። ቆይ ምንድን ነው የምትፈልጉት ከኔ? አንቺም ሌላ ገንዘብ ልትጠይቅኝ ነው? በዛ ፍላሽ አስፈራርተሽ ምናምን ይላታል። እንዴ ኤፊ ገንዘብ ነው የጠየቀክ እንዴ ምናምን ትላለች። ሄደሽ እሱን ብትጠይቂው አይሻልም ይላታል። በጣም ትበሳጫለች። ምንድን እየተፈጠረ ነው ብላ በጣም ቆማ ማሰብ ትጀምራለች። ምንድን እየተፈጠረ ያለ ነው? ምንም ማቆ ታሪክ የለም እያለች ፊልሙ ተጠናቀ።